ሰላም ጤና ይስጥልኝ የፍኖተ አማራ ዝግጅት ተመልካቾች አድማጮችና ተከታታዮች እንደምን ሰነበታችሁ። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። እንግዲህ ፍኖተ አማራ ላለፉት 1 ዓመታት በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል ዝግጅቱን ሲያቀርብ ፋኖ በሚያደርገው የአማራ የህልውና የፍትህና አገር አድን ትግል ውስጥ የጠላትን ማንነት፣ የጠላትን ዓላማ፣ የጠላትን ውልደት፣ አወላለድ፣ አፈጣጠር፣ ከጠላት ጀርባ የተሰማራውን ኃይል፣ ጠላቶቻችንን አማራን አጥፍተው ሌላውን ጨፍጭፈው ኢትዮጵያን አፍርሰው ሀገር ለመፍጠር የተዋቀሩ የተደራጁ ህግ የጻፉ ህግ ያጸደቁ የአገረ መንግስትን ተቆጣጥረው ሀገር የሚመሩት ወያኔ ትህነግ ኦሮሞማ ኦነግ ብልጽግና ኦህዴድ ኦፌኮ ምናምን የሚባሉት እና የነዚህ የሁለቱ ውላጅ የሆነው ብአዴን አማራ ላይ የተጫነውና ለነዚህ አሯሯጭ አሳሳች ህዝቡን የሚያፈዙ የሚያደነግዙ በራሱ እንዳይቆም በተለይ ደግሞ አማራ ድርጅት እንዳይፈጥር ሚዲያ እንዳይፈጥር ተቋም እንዳይመሰርት የሚያደርጉት በተቃዋሚነት የሚሰለፉትን የተመለመሉ ባንዳዎች፣ ቅጥረኞች፣ አማራ ጠሎች፣ ጸረ አማራዎች በተመለከተ እንዲሁም ደግሞ አማራ መስለው ከአማራ ትግል ጋር ከፊት ሆነው ትግሉን የሚያወናብዱ መስመር የሚያስቱና በፋኖ የህልውና ትግላችንን በሚፋለመው ኃይል ውስጥ ደግሞ በፕሮፓጋንዳ የጀገኑ በፎቶ አርበኛ የሆኑ ቅጥረኛ ባንዳዎችን ከፊት አድርገው እንደነ እስክንድር ነጋ፣ እንደነ ዘመነ ካሴ፣ እንደነ አስረስ ማረ ዳምጤና እንደነ ጌታ አስራደ ስኳድ አባላት አይነቶችን አሰማርተው የህልውና ትግሉን ወንድሞቻችንን የትግሉ መሪዎች ጀግኖችን ቆራጦችን በማስገደል በድሮን በማስመታት ለስብሰባ እየጠሩ በድሮን በማስመታት የሚደረገውን አሻጥር አጠቃላይ ዓላማ እያጠራን የሐሳብ ጥራትን እየፈጠር ግንዛቤን ከሐሰብ ትርክት ግንዛቤ ትክክለኛና እውነተኛ ግንዛቤ እንዲኖር በማስረጃና በመረጃ የተደገፈ እውነት ላይ መሰረት ያደረገን ግንዛቤ እንድንይዝ የማንነት ገደላ የፍርሃትና መሳሰሉትን የፕሮፓጋንዳ ስራዎች እያከሸፍ ዛሬ ላይ ደርሰናል ማለት ነው እና አዲስ ለጀመራችሁ ለፍኖተ አማራ ዝግጅት ተከታዮች ወደ ኋላ ዝግጅቶችን እየሄዱ ማድመጥ የጎደለን የመረጃም የእውቀትም የግንዛቤም ያስተምሮም ቋት ይሞላል፣ ያለን ያሻሽላል፣ የተኛውን ደግሞ ይቀሰቅሳል ማለት ነው እና ዛሬ ይዤላችሁ የቀረብኩት የጸረ አማራ ኃይሎች የነ ወያኔ የነ ኦነግ ኦሮሞማ የነ ብአዴን እና የሌሎችም ይሄ ሐሳዊ ኢትዮጵያኑ ኢትዮጵያ እያሉ ግን ኢትዮጵያውያን ሲፈጁ ሲራቡ ሲቸገሩ የሚያምታቱና በፊትም በኢሃፓ ስም አሁን ደግሞ በኢዜማ በግንቦት ሰባት ባልደራስ ባላደራ እያሉ የሚተውኑትንና መሰሎችን እንዲሁም ከጀርባ አይዟችሁ በርቱ እያሉ ዶላር እንደ ጎርፍ የሚያፈሱላቸውን የምዕራባውያን አሜሪካ መሩን ምዕራባውያን እና አንዳንድ የአረብ ሀገራትን ጀርባ ያደረገውን ኃይሎች የፖለቲካ መሰረት ነው የምንዳስሰው። የፖለቲካ መሰረታቸው ፖለቲካቸውን የሚያጠነጥኑት ምን ላይ ነው? ምክንያቱም አሁን ባለፉት በተደረጉት ጦርነት አማራን በጦርነት ማሸነፍ እንደማይቻል አውቀው ሊደመሰሱና ሊነቀሉ ከኢትዮጵያ ምድር ሊጠፉ ጫፍ ላይ ከተደረሰ በኋላ በሴራና በተንኮል አሰልጥነው ከፊት ያሰለፏቸው ባንዳዎች እነ ዘመነ ካሴ እነ እስክንድር ነጋ እና አስረስ ማረ ዳምጤ ትግሉን አዙሪት ውስጥ ማስገብተው የእርስ በርስ መከፋፈል የእርስ በርስ ሽኩቻ ፈጥረው አጀንዳን በአጀንዳ እያደረጉ ትርምስምስ እየፈጠሩ ሌብነትን እያስፋፉ በፋኖ ስም ወንበዴዎችን ሰልጥነው የተሰጡ ወንበዴዎችን እየተጠቀሙ እያገቱ ህዝብን እያሰለቹ ትግላችንን አዙሪት ውስጥ ከተውታል። በዛ ምክንያት ጊዜ እንዲገዙ እንዲያገግሙ ሆነው የጥፋት እጃቸውም በርትቶ እንዲቀጥል ተደርጓል ማለት ነው። ስለዚህ ይሄው ሁሉ መሰረት በጦርነት ስለተሸነፉ አሁን ወደ ፕሮፓጋንዳ ዙረዋል። ወደ ፕሮፓጋንዳ ሲዞሩ እንግዲህ ፕሮፓጋንዳ ማለት ውሸትን ማጋነንና ማቅረብ ማለት ነው። ትንሽ እውነት ጣል አድርጎ ውሸትን ህዝብን የሚያሳስትን አመለካከት የሚቀይርን ግንዛቤ የሚያስለውጥን መርጨት ማለት ነው። ያ ደግሞ የሚረጨው በተለያየ ዩቲዩበሩም አለ፣ አክቲቪስቱ አለ፣ ፖለቲከኛው አለ። ሚዲያውን 99% ተቆጣጥረውታል። አማራንን ከሚሉት ከነ አሳየ ደርቤ ምናምን ጀምሮ አጠቃላይ የወያኔዎቹ እነ መዓዛ መሐመድን ጀምሮ እነ በለጠ ካሳን
ሌሎችንም ይሄ ደናነን የሚሉ ተሰደን ወጣን የሚለውን አጭበርባሪ ባንዳ በሙሉ ተጠቅመው በዋናነት ጸረ አማራነታቸው የሚታወቁትና መሳይ መኮንን እና ሌሎችን ተጠቅመው የህዝብን ግንዛቤና ትኩረት እያጦዙትና ከመስመር እያስወጡት ይገኛሉ ማለት ነው። ይህም ሁሉ የሚያደርጉበት መሰረታቸው ምንድን ነው ነው የዛሬው ዝግጅቴ። መሰረቱ ምንድን ነው ነው እና እዛ መሰረት ዙሪያ ላይ እንቆያለን ማለት ነው። ሙሉ ዝግጅቱን እንድትከታተሉ እያሳሰብኩ እንግዲህ አማራን በጦርነት ማሸነፍ ቅዠት የሆነባቸው ጸረ አማራ ኃይሎች አማራን ለመቆጣጠር የሚጠቀሙባቸው ዋና ዋና የስነ ልቦና መሳሪያዎች ምንድን ናቸው የሚለውን እናገኛለን። በሳተላይት እንዲታይ በዘመድ ሳተላይት ቴሌቪዥንን ማስተዋወቅ ማገዝና መረዳትን እያሳሰቡ በሳተላይት ማየት ለማይችል ደግሞ በፍኖተ አማራ ዩቲዩብ ቻናል እንዲያይ ያልሰማም እንዲሰማ ላይክ፣ ሰብስክራይብ እና ሼር ማድረጋችን ህልውናችን ለሚገደን ፍትህ ለሚገደን ሀገራችን ኢትዮጵያ መቀጠል ለሚገደን ትንሹ ኃላፊነት መሆኑን አሳስባለሁ ማለት ነው። ይህን ካልኩ ወደ ዝግጅቴ ስገባ እንግዲህ በታሪክ ውስጥ ብዙ ጦርነቶች በጦር መሳሪያ ብቻ አይደለም የተሸነፉት። ብዙ ጦርነቶች ይሄ የሴራውን ጦርነት የመጀመሪያውና ሁለተኛ የዓለም ጦርነት የሴራ የተንኮል የክፋት ጦርነት ነው። የእንግሊዝ ኢምፔሪያል ሲስተም የፈጠረው ጦርነት ነው። ሁለቱንም ጦርነት ማለት ነው። አንዱን አጥፍቶ በሌላው መጥፋት፣ ሌላው ለመኖር የተደረገ ጦርነት ነው። ግን ሌላም በመሰረታዊ ጉዳዮች ላይ የተጋጩ አገራት አንድ ሀገር ከአንድ ሀገር እንደዛ በመሬት በድንበር በፖለቲካ አመለካከት በተለያየ ሁሉም ሴራ ቢሆንም ግን ጦርነቶች በጦር መሳሪያ ተሸናፊዎች በጦር መሳሪያ ብቻ አይደለም የተሸነፉት። ተሸናፊዎች የተሸነፉት መጀመሪያ በአእምሮ ገደላ ነው፣ በአእምሮ አጠባ ነው፣ በስነ ልቦና ማድከም ነው የተሸነፉት እና አብዛኛው ተሸናፊ የተሸነፉት በመጀመሪያ በአእምሮ ገደላ ነው የተሸነፉት ማለት ነው። ከዛ በኋላ ነው በመሳሪያ በማቴሪያል ማሸነፉ የቀጠለው ማለት ነው። ስለዚህ በአእምሮ ገደላ ከተሸነፉ እዚህ ላይ ቁም ነገር ምንድነው? ቁም ነገሩ ምንድነው ነው ህዝብ ማወቅ ያለበት፣ ፋኖ በተለይ አማራ ማወቅ ያለበት ቁም ነገር ምንድነው ነው። አንድ ሰው በአእምሮ ከተሸነፈ፣ አእምሮ ማለት አስተሳሰቡ፣ ምልከታው፣ ግንዛቤው፣ እይታው ከተሸነፈ በፍርሃት ከተሞላ በተለያየ ፍርሃት እየተነዛ በፍርሃት ቋፍ ውስጥ ከተሞላ እና በራሱ ላይ እምነት ካጣ በራሱ እንዳይተማመን በራሱ እንዳይቆም የቆመባቸው ምሰሶች አምዶችን ከተናዱበት እምነቱ፣ ባህሉ፣ እሴቱ፣ ትውፊቱ፣ ታሪኩ፣ ቅርሱ፣ ማንነቱ አጠቃላይ ከተመታበት ከዛ በኋላ አጥፊው ኃይል እንደፈለገ መቆጣጠር ይችላል፣ እንደፈለገ ማጥፋት ይችላል፣ እንደፈለገ ማሳደድ ይችላል። ቀሪውንም በባርነት ውስጥ ተቆጣጥሮ እንደፈለገ መግዛት ይችላል ማለት ነው። ተሸነፈ ማለት ነው። ስለዚህ እሱ በአእምሮ ማሸነፍ፣ በፍርሃት መሙላት እና በራሱ ላይ እምነት እንዲያጣ ማድረግ የፕሮፓጋንዳ ስልት ነው ማለት ነው። እና እነዚህን ነው ዛሬ በስፋት የምንሄድባቸው እና እንግዲህ ከመጀመሪያው ብንጀምር አማራን አዳክሞ ለመቆጣጠር እና ለማጥፋት በብዛት ከሚጠቀሙባቸው የስነ ልቦና ገደላ ስልቶች ውስጥ ከዋና ዋናዎቹ ከተመረጡት አንዱ ሁለት ሶስቶች ውስጥ ከመጀመሪያው ብጀምር ፍርሃትን መፍጠር ነው። አንደኛው ፍርሃትን መፍጠር ነው። እንግዲህ መጀመሪያ እዚህ ስነ ልቦና ገደላ ውስጥ ከመገባት በፊት ምንድነው የተደረገው? የሐሰት ትርክት ተፈጠረ። የሐሰት ትርክቱ የጥቃት ኢላማ የተደረገው ህዝብ አማራ በኢኮኖሚ እንዲዳከም ተደረገ። ከዛ ህግ ወጣለት። በኢኮኖሚ እንዲዳከም የተደረገው መሬት ላራሹ በሚል የኦሮሞ መንግስት ደርግ መሬታችንን ነጠቀን፣ ትርፍ ቤት ለመንግስት በሚል ቤታችንን ሀብታችንን ወረሰን ማለት ነው። እና ስሙ መሬት ላራሹ ሲባል ደስ ይላል። ዓላማው ግን የአማራን መሬት መንጠቅ ነው እንጂ በዛን ሰዓት ደርግ መሬት ላራሹ በሚያውጅበት ሰዓት ኢትዮጵያ 40% ለእርሻና ለመኖሪያ ምቹ የሆነው መሬት ውስጥ የሩብ ነው ለማ የተባለው። የሩብ ማለት ከ1.3 ሚሊዮን ስኩዌር ኪሎ ሜትር ውስጥ 40% ማለት ወደ 40,000 ስኩዌር ኪሎ ሜትር እንደማለት ነው። 40 ሚሊዮን ሄክታር እንደማለት ነው።
እና ከዚህ 40 ሚሊዮን ሄክታር ውስጥ እንደው በትንሹ ነው በትንሹ 50 40 50 ነው የሚሆነው የ1.3 ካልኩሌት አድርጉት እና ከዚህ 40 ሚሊዮን ሄክታር መሬት ውስጥ የሩብሩቡ ሲለማ 2 ሚሊዮን ሄክታር ነው የለማ ማለት ነው። በደርግ ሰዓት መሬት ላራሹ በሚታወጅበት ሰዓት 2 ሚሊዮን የማይሞላ መሬት ሲለማ የኢትዮጵያ ሕዝብ የነበረው 29 ሚሊዮን ነው። ዛሬ 100 ሚሊዮን ጨምሮ 130 ሚሊዮን ገብተናል እና 29 ሚሊዮን ውስጥ 2 ሚሊዮን በታች የለማውን እያንዳንዱን ሕዝብ እያንዳንዱን ዜጋ መሬት እየሰጡ የመሬት ባለቤት በሚመቸው ቦታ እንዲያርስ እንዲኖር ቤት እንዲሰራ የፈለገው እንዲያደርግ ማድረግ ሲቻል ያችን የለማች መሬት አማራን ያለማት ተብሎ አማራ ላይ ነው የተዘመተው። ኦሮሞ አልተነካም። በደርግ ሰዓት ባለፈው የሞተው ይሄ የነ አብይ አህመድ የጀርባ አማካሪ የነበረው የመሬት ላራሹ አስፈጻሚ ዘገየ አስፋው ያስፈጸሙት ኦሮሞዎች የኦነግ አባላት አማራን የነቀሉት። ስለዚህ መሬት ላራሹ ሲባል ህዝቡ ላራሹ መሬት ተሰጠው ብሎ ነው የሚያስብ፣ ግን አማራን የነቀሉት እንጂ ትርፍ ያ 38 ሚሊዮን ሄክታር መሬት ቁጭ ብሎ ያንን ማከፋፈል ይቻል ነበር ማለት ነው። ስለዚህ ከዛ ከሀብት ነቀሉን። የሐሰት ትርክቱ ጨቋኝ ተጨቋኝ የሚለው ተጻፈ። ከዛ በኋላ በኢኮኖሚ ለማዳከም ከመሬታችን ነቀሉን፣ ሀብታችንን ወረሱን። ከዛ በፖለቲካ ህግና ደንብ ተጻፈለት፣ ህገ መንግስት ተቀየረ። ከዛ ያንን ህገ መንግስት የሚያዋቅር መከላከያ ተፈጠረ ማለት ነው። የወያኔና የኦሮሞማ አሁን ያለው መከላከያ የወራሪዎች መከላከያ ማለት ነው ተፈጠረ ማለት ነው። እና እነዚህ አራት ነገሮች ትርክትን መጻፍ፣ በኢኮኖሚ ማዳከም፣ ህግ ማውጣት፣ ህግ ማጽደቅ እና ሚሊተሪ የጦር ኃይል ማዘጋጀት ማለት ነው። በዛ ከተመታ በኋላ በተከታታይ በመንግስት በጀት በአገር ሀብት የተሰራው ስራ ፕሮፓጋንዳ ምንድን ነው? አንደኛ ፍርሃትን መፍጠር ነው። ህዝብን ለመቆጣጠር ከሚጠቀሟቸው ኃይለኛ መሳሪያዎች አንዱ ፍርሃት ነው። ህዝብን ለመቆጣጠር ፍርሃት መንዛት ነው። ማረድ፣ ሆድ መቅደድና ጽንስ ማውጣት፣ ቤት ዘግቶ ማቃጠል፣ መጨፍጨፍ፣ ሰው እያየ በአንገቱን ገዝግዞ አርዶ መጣል፣ ደሙን መጠጣት፣ የሰው ደም፣ የሰው ስጋ መብላት፣ ይሄን ደግሞ በቪዲዮ ቀርጾ ማሰራጨት፣ ይህ ፍርሃት መፍጠር ነው። ሌላው ህዝብ ብን ብሎ እንዲጠፋ ማድረግ ማለት ነው። እና እስካሁን ድረስ ላለፉት 50 ዓመታት ኢትዮጵያ ውስጥ ለተገደለ አማራ ብቻ ሳይሆን ማንኛውም ለተገደለ ገዳዩ መንግስት ነው። ወሃብያ፣ ሸኔ፣ እንደዚህ ጽንፈኛ በዚህ ወጣ ውሸት ነው፣ ውሸት ነው። ምክንያቱም የትኛውም ሀገር ላይ አንድ ወንጀል ሲፈጸም ወንጀሉን የመቆጣጠር ወንጀሉን የማስቆም ወንጀል የፈጸመውን ለህግ ለማቅረብና ወንጀል የተፈጸመበትን የተጎዳ አካል መካስና ሞራሉን መጠገን የመንግስት የመጀመሪያው የስራ ኃላፊነት ነው። ስለዚህ ያንን ካላደረገ ለአንድ ዓመት ለሁለት ዓመት ለሶስት ዓመት ምናምን እያለ ለ50 እና 60 ዓመት ከዘለቀ ያንን የሚያደርገው ራሱ መንግስት ነው ማለት ነው። የዳቦ ስም እየሰየመ ሰዎችን እያሰለፈ ስም እየሰጠ ማለት ነው። ስለዚህ አንዳንድ ግልቦች ወይንም በቅን ልቦና የሚነዱት ወይንም ደግሞ አማራ ጠሎች አማራ መስለው ያገዙ መስለው እውነት የተናገሩ መስለው ሸኔ ነው ወሃብያ ነው እንደዚህ ነው ድራማ ነው፣ ሁሉ ውሸት ነው። መንግስት ነው፣ የኦሮሞማ መንግስት፣ የወያኔ መንግስት፣ የወራሪዎች የዘረኞች የተገንጣዮች መንግስት፣ የአፓርታይድ አገዛዙ መንግስት ነው ይሄን እየፈጸመ ያለው ማለት ነው፣ ሌላ አይደለም። ስለዚህ ህዝብን ለመቆጣጠር ከሚጠቀሟቸው ኃይለኛ መሳሪያዎች አንዱ ፍርሃት ነው። በሰዎች አእምሮ ውስጥ ፍርሃት ሲበዛ ሰዎች በጥልቅ አያስቡም። በሰው አእምሮ ውስጥ ፍርሃት ሲበዛ ሰው በጥልቅ አያስብም፣ በስሜት ይወሰናል። በስሜት የሚደረግ ማናቸውንም ነገር ደግሞ ውጤቱ ይታወቃል። ስሜታዊ ሆኖ የሚያደርገው ነገር ውጤቱ ይታወቃል፣ መጥፋት ነው። የተረጋጋ ሰው፣ በጥልቅ ያሰበ ሰው፣ ራቅ አድርጎ የሚያይ ሰው፣ መሬት የያዘ ሰው ጠላቱን እንደ ቢምቢ ነው። ይሄ እንደ ቢምቢ እንደ ትንኝ እንደ ወባ ትንኝ ብን ሲል ነው የሚያየው። ብን እያለ እዚህም እዛም ሲናደፍ ሲነክስ ነው የሚያየው እና ማጥፋት ይችላል ጠርጎ ማለት ነው። ስለዚህ ፍርሃት ይፈጠርና ተረጋግቶ እንዳያስብ በጥልቅ እንዳያስብ ይደረጋል ማለት ነው እና በስሜት እንዲነዳ ይሆናል ማለት ነው ዋናው ጭብጡ። ስለዚህ የፍርሃት ፖለቲካን በማናቸውም ሁኔታና አጋጣሚ ሙያና እድሜ እንዲጠቀሙ የሚደረጉ አካላት ጠቅሳለሁ። አሁን በተለያየ እድሜ በሴት በወንድ በእምነት በሙያ በተለያየ እድሜ ተሰራጭቶ ህዝቡን መስሎ ፍርሃት የሚነዙ ሰዎች አሉ። ይሄ ሴራ እውን የሆነው እኛን መስለው
ኧረ እሱማ የእምነት ሰው ነው ምናምን፣ ኧረ እሱማ የእግዚአብሔር ሰው ነው፣ ኧረ እሷማ ባለሙያ እኮ ነች፣ ኧረ እሷማ እንዴ ንጹህ እስላም እኮ ነች፣ ኧረ እሷማ የታወቀች ነጋዴ እኮ ነች፣ ኧረ እንደዚያ መስለው የሚመጡ ሰዎች ናቸው ይህን ፍርሃት የሚነዙት ማለት ነው። አሁን ከነዚህ አካላት ውስጥ ምንድን ነው የምናየው? አንደኛው ያለማቋረጥ የአማራን ያጸፋ እርምጃ ባሉታዊ ይከሳሉ፣ ይወቅሳሉ፣ አገር ይፈርሳል፣ የእርስ በርስ ጦርነት ይነሳል ወዘተ የሚል ማዳከምን፣ ፍርሃት መፍጠርን ያጎላሉ ማለት ነው። አማራ በዚህ ልክ እየተገደለ እየተጨፈጨፈ፣ አገር በዚህ ልክ እየተሸጠ፣ ተቋማት የኢትዮጵያን ተቋማት አየር መንገድ ምን በዚህ ልክ ተሽጠው አልቀው፣ ቤት እየፈረሰና ኢትዮጵያን ለፈረንጆች እና ለአረቦች ምቹ እናደርጋለን እየተባለ ቅኝ እየተገዛን ባለንበት ሁኔታ ላይ አማራ ሲነሳና ሲቆጣ ሀገር ሊፈርስ ነው ይላሉ። አይ እንደዚህ ካደረጋቸው የእርስ በርስ ጦርነት ሊነሳ ነው ይላሉ። ይሄ ምን ማለት ነው? በፍርሃት ማዳከም ማለት ነው። ፍርሃት መፍጠር ማለት ነው። እንዴና ይሄ እውነት ነው እንዴ? በዚህ አካሄድ ከሄድኩ ሀገር ሊፈርስ ነው የሚል ቅን ልቦና ያለው በዚህ የሚታለል ብዙ ስላለ ማለት ነው። እውነት ነው የእርስ በርስ ጦርነት ይነሳል ይላል። የእርስ በርስ ጦርነት የሚባል ነገር የለም። ምዕራባውያን ግጭት የሚሉት እነሱ የጠመቁት ሴራ ስለሆነ ስም፣ ቋንቋ የአንድን ነገር ትርጉም ሙሉ ለሙሉ ይለውጣል። ግጭት ሲባል ተራ መናኛ ግጭት ነው የሚመስለው እንጂ ህዝብን ዘር ማጥፋት ጄኖሳይድ አይሉትም። መንግስት ነው የሚፈጽመው አይሉትም። እርስ በርስ ነው የሚሉት። ለመንግስቱ ደግሞ ድጋፍ ይሰጡታል በአይኤምኤፍ በወርልድ ባንክ። ይሄ ዓለምን ደም እየመጠጡ በሚያጠራቀሙት፣ ዓለምን ቀውስ እየፈጠሩ ወርቁንም አልማዙንም ምኑንም እየዘረፉ በሚያጠራቅሙት ሀብት፣ በዘረፉት ሀብት ያንን ሀብት መልሰው ኢንቨስት እያደረጉ ገዳይ መንግስታትን፣ ሀገር አፍራሽ መንግስታትን፣ ዘር አጥፊ መንግስታትን እየረዱ ሀገራትን ለሚያተረማምሱበት ተቋም አይኤምኤፍ እና ወርልድ ባንክ ገንዘብ መልሰው እየሰጡ የገዳይ እንዲስፋፋ ገንዘብ እንዳይቸግረው እያደረጉ የጥፋት እርምጃው እንዲቀጥል፣ ሰይጣናዊ ጭራቃዊ እርምጃው እንዲቀጥል ያደርጋሉ ማለት ነው። እና አሜሪካ፣ እነ እንግሊዝ፣ እነ ፈረንሳይ፣ እነ ጣሊያን እነዚህ ይህን ነው የሚያደርጉት። እና የእነሱ ደግሞ ቡችሎች አሉ ከስር የሚሉ እነ ኤሚሬት፣ እነ ሳውዲ ምናምን አሉ። እና ይሄንን ስለሚያደርጉ የኛን የህልውና ችግራችንን ግጭት ይሉታል ማለት ነው። እና እነዚህ አካላት ያለማቋረጥ ፋኖ ላጸፋ እርምጃ፣ የአማራ ህዝብ ላጸፋ እርምጃ ሲነሳ በቃ ሀገር ሊፈርስ ነው፣ እርስ በርስ ጦርነት ሊነሳ ነው፣ እንደዚህ ከሆነ እያሉ ፍርሃት መንዛት ነው። ቢያንስ የተወሰነ ህዝብ ያዳክማሉ፣ የተወሰነ ህዝብ ቆም እንዲል ያደርጋሉ። እውነት መስሎት የሚታለል ስለሚያገኙ ማለት ነው። እነዚህ አካላት በስውር ተከፋዮች ናቸው፣ በስውር አቅጣጫ የሚሰጣቸው ናቸው። በድብቅ ምናምን እዚህ ላይ ብቻ እንዲሰማሩ የሚደረጉ ናቸው ማለት ነው። በተለያየ ህዝባዊ ቦታዎች በተለያየ መድረኮች ይገኛሉ፣ ሳይጠሩ ከፊት ነው የሚገኙት ማለት ነው። በቀጣይ ደግሞ ተስፋ የሚያሳጡ መልእክቶችን ያሰራጫሉ። ተስፋ የሚያሳጣ መልእክት፣ ተስፋ ቆርጦ ሰው በቃ እንዲቀመጥ ተስፋውን መምታት መልእክቶችን ያሰራጫሉ በተደጋጋሚ። አይ በቃ እኮ አለቀለት፣ በቃ አማራ እኮ እንደዚህ ምናምን አይሆንም፣ በዚህ መልክ እኮ ሀገር እየፈረሰ ነው፣ በቃ ሀገር እኮ ፈርሷል፣ አልቋል፣ በቃ አማራ እኮ ጠፍቷል፣ ከዚህ በኋላ አማራ ሰው ይሆናል ብላችሁ ነው? በቃ ያለቀ ጉዳይ እኮ ነው፣ እንደው እግዚአብሔር ካልተጨመረበት፣ እንደው እግዚአብሔር ካልወረደ፣ እንደው እሱ ይሁነን እንጂ ምናምን ይላሉ። ይሄ ተስፋ መግደል ነው። ለምን? የአማራን አሸናፊነት ያውቁታል። ያንን አሸናፊነት በስነ ልቦና ወደ ታች ማውረድ ነው። አሁን በቃ ሀገር ከተሸነፈ ከጠፋን ምናምን ሩቅ ያለው አማራ ምንም እንትን የማይለው ይችን የሰማ በሌላው አካባቢ የሞቶ ያለቀ እንዲመስለው ነው የሚያስመስሉት ማለት ነው። ሌላው ህዝቡ ምንም ማድረግ አይችልም የሚል ስሜት ይፈጥራሉ። አሁን መሳሪያ ይዞ ቢወጣ ሀገር ይፈርሳል፣ አሁን እንደዚህ ቢያደርግ በቃ የእርስ በርስ ጦርነት ይነሳል፣ ምን ይደረግ በቃ ምንም አይችልም ምናምን እያሉ እንደገና ያዳክማሉ። ጥፋ ማለት ነው ይሄ። አርፈ እየተቀጠቀጥክ እየተጨፈጨፍክ ጥፋ ማለት ነው። በህዝቡ ላይ የሚወሰድበትን እርምጃ ያዞን ባያነቡ አቃለውና አሳንሰው ውሉን አጥፍተው ይገልጹታል። ውሉን አጥፍተው ሲፈልጉ ዋሃብያ ይሉታል፣ ሲፈልጉ ሸኔ ይሉታል፣ ሲፈልጉ ሸኔ ወሰደ፣ ሲፈልጉ አሸባሪዎች፣ ሲፈልጉ እንደዚህ በመንግስት የሚደገፉ መንግስት ችላ ያላቸው ምናምን እያሉ ነው የሚገልጹት። ራሱ መንግስት ነው የሚያደርገው አይሉ። ራስህን ውጣና ድን፣ መሞት ካልቀረ ገለህ ሙት ምናምን አይሉም። ራስ ገለህ ሙት ካሉማ በቃ ሀገር ሊፈርስ ነው ምናምን እያሉ ነው የሚተበትቡት ማለት ነው። ይህንን መገንዘብ ያበዛል። ሌላ ጸሎት ያበዛሉ። ጸሎት ያበዛሉ። ውሸት ነው። እግዚአብሔር ሁሉን ነገር ይታዘባል፣ ሁሉን ነገር ያውቃል።
ጦርነት ላይ ያለ እየተዋጋ ያለ ፈጣሪው ስነ ልቦናውን ያውቀዋል፣ ያነበዋል። በክፋት ያለ በክፋቱ ያጠፋዋል። በሐቅና በእውነት ያለ እግዚአብሔር ይጠብቀዋል። ግን እንዲዘናጋ ጸሎት እና ምህረተአብ የሚባል የደህንነት ተቋሙ ካድሬ የነበረች ቤተክርስቲያኗን የወረሯት የነ ማቲያስ የነ አብርሃም እዛ አሜሪካ የፈረጠጠው የነ ጳውሎስ አሁን ለወራሪዎች፣ ለሴት ደፋሪዎች፣ ለመናኛዎች ቤተክርስቲያኗን የሸጧት ተቋም ነበሩ። እነ በጋሻው እነ ምህረተአብ አሁንም አሉ። ማዕት ኮልኮል ያለ አስተማሪ መስሎ የተሰማራ ህዝብ እያለቀ በቃ እንደዚህ እንደዚህ እያሉ የሚሰብኩ ማለት ነው። ያ ህዝብ በሰላም ሲኖር ነው የሚሰበክ። ህዝብ ሰላም አግኝቶ በሰላም ወጥቶ ሲገባ እምነቱን ስለ እምነቱ፣ ስለ ፍትሐዊነት፣ ስለ እግዚአብሔር ህግ፣ ስለማናቸውንም እንደው መልካም ነገሮች የሚሰበክ በሰላም መኖር ሲረጋግ። በሰላም የማይኖርን ህዝብ ውጣ ነው የሚባለው። ውጣና ሰላም ከናስከበር ትምህርቱ በኋላ ይደርሳል ነው የሚባለው። ግን ለሚተብትብ ሁሉንም ቤተክርስቲያን ሻማ እያስበሩ ምናምን የሚሰብኩ ተሰማርተዋል። 99% እነዚህም ባንዳ ናቸው። እነ ማቲያስ ደህንነት ተቋሙ ምናምን ያሰማሯቸው ባንዳ ናቸው። ተች መስለው ሁሉንም መስክን የሸፈኑ ተች መስለው የሚቀርቡም አሉ። የሚያደነዝዙ የሚያፈዙ በቃ ገነት የሚገባ የሚመስለው እዛ ሂዶ ሌላው እየተጨፈጨፈ ምናምን እንደዛ ስላደረገ ውሸት ነው። የሰው ልጅ የፈጠረውን ሰው ራሱ ነው ማስቆም የሚችለው። ከሰው አእምሮ ከሰው አቅም በላይ የሆነውን ነው እግዚአብሔር የሚጨመርበት። ስለዚህ አጥፊን ተነስቶ ማጥፋት እግዚአብሔርን ብርታትን ይሰጣል። ለሰነፍ ግን አይሰጥም። ለሰነፍ ብርታት አይሰጥም። የመሬት መንቀጥቀጥ ቢነሳ፣ የውሃ ማዕበል ቢነሳ፣ እሳተ ገሞራ ቢነሳ ከሰው አቅም በላይ ነው። እግዚአብሔር በምህረቱ ያድናል ማለት ነው። አንድ ሌላ ሰው የፈጠረውን ሌላኛው ሰውዬ ግን ሌላ አካል መጥቶ እንዲያድነው እጁን ሰብስቦ አጣምሮ እንዲቀመጥ በፍርሃት በእንደዚህ በማርበድበድ ስነ ልቦናውን በመጉዳት ወደኋላ እንዲል በማድረግ በዚህ ወጥቶ በዚህ ወርዶ በሚሉ በተሰማራው አሳሳች ሐሳቲያን በሙሉ እየተተበተበ የተቀመጠውን አይኑ እስከሚገልጥ ድረስ ይማር። አይኑ ሲገልጥ ወደ ተግባር ይገባል ነው። ለዛ ነው እና ሌላው አሁንም መዳረሻው ቅርብ የሆነ አሰላለፍ ይፈጥራሉ። እነዚህ አሳቲያኖች መዳረሻው ቅርብ የሆነ ሩቅ የማይሻገር ወንዝ የማይሻገር ነው የሚፈጥሩት። እንደዚህ ብናረግ ይላሉ። እንደዚህ ብናረግ የሚሉትን አካል ብትከታተሉት ወንዝ አይሻገርም፣ ይቆማል። በራሱ ጊዜ ይሄድና ይቆማል። ለምሳሌ አፋብን ሲሉት አማራ ፋኖ ብሔራዊ ንቅናቄ ነው ያሉት። ድርጅት ምናምን አሉ። ከሃዲዎች ጸረ አማራው እስክንድር ነጋ ባንዳው ቅጥረኛው ሰርጎ ገቡ። አሁን አማራውን ጨርሶ ኦሮሞዎችን ሌሎችን ከሁለት ከሶስት የተወለዱትን አማራ ጠሎችን እየሰበሰበ ድርጅት ሚዲያ ምናምን እያለ የመጣው እስክንድር ነጋ አማራውን አስመትቶ ገሎ ምናምን ጨርሶ ሌላ አማራ መጥፋት አለበት እያሉ የሚያቀነቅኑትን በቃ እኔ ግማሽ አማራ ነኝ ግማሽ ኦሮሞ ነኝ ግን አማራ እንደዚህ ማድረጉ ጥፋት ነው ምናምን የሚሉትን ሐሳዊ ሰብስቦ የሚንቀሳቀሰው ሌባው እስክንድር ነጋ አይነት ሰዎች የሆነ መዳረሻው ቅርብ የሆነ ነገር ይፈጥራሉ። እነዚህ ጸረ አማራ ጠሎች አማራ መስለው ያሉ ሰዎች እንደው ሐሳብ ሲሰጡ ራሱ ወንዝ የማይሻገር ሐሳብ ይሰጣሉ። ውትፍትፍትፍትፍ ያለ ነገር ግን አውቀው ነው የሚያደርጉት። የህዝቡንም የተመልካች አድማጩንም አስተሳሰቡ ትፍትፍትፍትፍ ማድረግ ነው፣ ግልጽ እንዳይልለት ብዥታ መፍጠር ነው። ለምሳሌ ዘመነ ካሴ ቀበሌ መቆጣጠር 4 ኪሎ መቆጣጠር ነው ሲል ጀግና ይመስለዋል። በቃ ያንን ቀበሌ ለመቆጣጠር ከቀበሌ አትወጣም እያለ ነው። ዋናው መልእክት ከቀበሌ አትንቀሳቀስም እያለው ነው። ፋኖን እያጠረው ነው በስነ ልቦና። 4 ኪሎን የሚኒልክ ቤተመንግስትን ያልተቆጣጠረ ቀበሌን ተቆጣጥሮ ምን አባቱ ያመጣል? ስለዚህ በእንደዛ አይነት መልክ መዳረሻው ቅርብ የሆነ አስተምሮን ይዘው ይነሱና ህዝብን ግራ ያጋባሉ፣ ጊዜ ያጠፋሉ፣ ለጠላቶቻችን ለአጥፊዎቻችን ጊዜ ይገዛሉ ማለት ነው። እና እነዚህን በፖለቲካ በማናቸውም ሁኔታና አጋጣሚ ሙያና እድሜ እንዲጠቀሙ የሚደረጉ አካላት ያለማቋረጥ የአማራን ያጸፋ እርምጃ ባሉታዊ ይከሳሉ፣ ይወቅሳሉ፣ አገር ይፈርሳል፣ የእርስ በርስ ጦርነት ይነሳል ወዘተ እያሉ ፍርሃትን ይፈጥራሉ። እነዚህን ነገሮች ያጎላሉ። ተስፋ የሚያሳጡ መልእክቶችን ያሰራጫሉ። ህዝቡ ምንም ማድረግ አይችልም የሚል ስሜት ይፈጥራሉ። በተለያየ መንገድና አጋጣሚ ጸሎት ያበዛሉ። ሁሉም ሰው ጀርባውን እየተባለ ጀርባውን እየተነደለ ቤተክርስቲያን ሁሉ እየተቃጠለ ጸሎት ምናምን ይላሉ።
እና መዳረሻው ቅርብ የሆነ አሰላለፍ ይፈጥራሉ። በቃ እንደዚህ እያለ ግራ የሚያጋባ ራሱ ህዝቡ ሄዶ ዛጋ ሲደርስ እንዲበተን የሚያደርግ ማለት ነው። ነገር ግን ታሪክ የሚያሳየን አንድ ነገር አለ። ታሪካችን ያስተማረን፣ ታሪካችን የመዘገበልን፣ የአባቶቻችን፣ የእናቶቻችን፣ የቅድመ አያቶቻችን ታሪክ ደግሞ የሚነግረን አማራን ኢትዮጵያን ኦርቶዶክስ ክርስትና እየጠቀሱ በፍርሃት ለጊዜው እያታለሉ ያስመቱታል እንጂ ማሸነፍ እንደማይችሉ ታሪካችን ይነግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የኢትዮጵያን ሰንደቅ ዓላማዋን ምናምን እንደዚህ እያነሆለሉ ሰንደቅ ዓላማውን ገዳዮች ወያኔም ሆነ የኦሮሞማ ብአዴን ሲገሉት ሰንደቅ ዓላማህን አትያዝ እያሉ ይገሉትና ችግር ሲመጣባቸው ያንን ይዘው ይመጣሉ። እና የታከተው ህዝብ እውነት መስሎት ምናምን ይሄዳል። ምክንያቱም ያንን ተቀብሎ የሚያጨበጨብ ካድሪ ከፊት ያሰማራሉ። ሰውም ሊያውነት ሰው መስሎት ያንን ተከትሎ ይሄዳል ማለት ነው። በእንደዛ ያምታታሉ እና እያታለሉ ለጊዜው ያታሉና ለጊዜ መቱናል እንጂ ተሸንፎ አያውቅም። ታሪካችን የሚነግረን ይሄን ነው። ግራኛ አህመድ ከግራኛ አህመድን በፊት የነበሩ ጭፍጨፋዎች፣ ውድመቶች በሙሉ የተፈጸሙትና የደረሱትን ሁሉ አይቶ መጨረሻ ግን አማራ አሸናፊነቱን ታሪካችን ይነግረናል ማለት ነው። ስለዚህ እንደ አባቶቻችን፣ እናቶቻችን፣ አያት ቅድመ አያቶቻችን በስነ ልቦና የተናበብን፣ በአእምሮ የተደራጀን፣ በባህሪ የተረጋጋን መሆን አለብን ማለት ነው። ጥበብን በስሜት ሳይሆን በጥበብ ማሰብ፣ በስልት ማሰብ፣ መበርገግ መሸበር ሳይሆን መረጋጋት፣ ባህሪን የሰውን ባህሪ የሰውን አካሄድ ማየት፣ ሰውየውን ማንነቱን ምኑን ሳይሆን የሚናገረውን የመጣበትን መንገድና የንግግሩን መተርጎም አለብን ማለት ነው። ይሄ ሲሆን አጥፊውን ከአልሚው ገንፎ ውስጥ ያለውን ስንጥር ለይተን እናወጣዋለን ማለት ነው። ገንፎ ውስጥ ያለችዋን ስንጥር ከአለማጉያ መነጽር ለይተን ማውጣት እንችላለን ማለት ነው። ይህንን ነው እነሱ ፍርሃት ውስጥ እንዲገባ እንዲርበተበት ሽብር እንዳይረጋጋ የሚደረገው የሚነዙ እንትኖችን እንደወረደ እንዲቀበልና በዛ እንዲነዳ የፕሮፓጋንዳው ሰለባ እንዲሆን ለማድረግ ነው። ከተረጋጋን ግን የሚነዛው ነገር ሁሉ ንፋስ ነው የሚወስደው። አሉባልታ ነው፣ ጸረ አማራ ነው፣ ጸረ ኢትዮጵያ ነው፣ አስመሳይነት ነው፣ የባንዳዎች ባህሪ ነው፣ የባንዳዎች መገለጫ ነው። ስለዚህ መረጋጋት ያስፈልጋል። የፈለገው ታምር ቢፈጠር አለመረበሽ፣ መረጋጋት፣ እያንዳንዱን ነገር በውል ማየት፣ ይሄ መስሎ የሚናገረውን ከፊት ወጦ ሆይ ሆይ የሚለውን በየሚዲያው ምናምን የሚጮኸው ምናምን ነገሩን መፈተሽ፣ ሰውየውን ምናምን ሳይሆን ጥላቻ ምናምን ሳይሆን የሚናገረውን ከዚህ በፊት የተናገረውን ይሆናል ወይ፣ መሬት ላይ ምንድነው እየተደረገ ያለው፣ እሱ እያለ ምንድነው ያለው፣ ይሄንን ብከተል የት ደርሳለሁ፣ የት ነው የሚያደርስ ይሄ መንገድ የሚለው ሁሉ መፈተሽ ያስፈልጋል ማለት ነው። ስለዚህ እንደው ባጭሩ ይሄ አይናችን እንድንገልጥ ነው እንጂ ምንም ይሙት ምንም ይፈጠር ምንም ፋኖን ከማሸነፍ ጠላቶቻችን ከመደምሰስ ከኢትዮጵያ ምድር ከመንቀል ፍትህ ከማወራረድ ወንጀለኛን ሂሳብ ከማወራረድ የተበደለን ከመካስ በኢትዮጵያ ምድር ስር ነቀል ለውጥ ከማወጅ የሚያቆመው ኃይል እንደሌለ ደግሞ እርግጥ ነው። ይሄን ጠላቶቻችንም ያውቁታል። ሊያጠፉን የሚስሉት ፈረንጆችም ምናልባት የእነሱ ፖለቲካ ሲስተም ቀድሞ ካልጠፋ እኛ እንደማንጠፋም ያውቁታል። ግን ርብርቡ ያው ልሞክር ነው እድሌን እና ሁለተኛው የስነ ልቦና ገደላ ስልት ውስጥ አንደኛው ፍርሃት ነው። ሁለተኛው ደግሞ ማንነትን ማዳከም ነው እና የአማራ ህዝብ ራሱን እንዳያምን ማድረግ የቆየ የሻገተ የበሰበሰ የፖለቲካ ስልት እንደሆነ እናውቀዋለን። አማራ የሚባል የለም፣ አማራ እንደዚህ ነው ምናምን ፈረንጆች ጀምሮ ከሌለ ለምን ይሄን ያህል አሳሰባቸው ነው። አማራ የሚባል ከሌለ ለምን ይሄን ያህል አሳሰባቸው? የለም ለምን ነው? እዚህ ጋር ነው ቁልፉ ነገር ያለ። ከሌለ የለም ነው። ለምን ጊዜ አጠፋለሁ? ለምን አንዲት ሰከንድ አጠፋለሁ? ምን አገባኝ? የፈለገውን አለሁ ብሎ ይዝለል ይቧርቅ፣ ምን አገባኝ? ግን ስላለ ያንን በስነ ልቦና ለመግደል አማራ የለም ሲሉት ባህሉን፣ እምነቱን፣ ታሪኩን፣ ጀግንነቱን፣ ገድሉን፣ ትውፊቱን፣ እሴቱን ሁሉን ነው የለም እያለው ያሉት። ስለዚህ ማን ሊወስደው ነው? ወራሪው፣ ባንዳው ወያኔ፣ ከትግሬ የወጣው ባንዳ፣ ከኦሮሞ ሕዝብ የወጣው ወራሪ፣ ብልት ቆራጭ፣ ነፍሰ ጡር ሆድ ቀዳጅ ምናምን ሊሰጥ ነው ማለት ነው።
ምክንያቱም ዛሬ ላይ የለም እያሉ ይታገላሉ። ነገ የሚመጣው ትውልድ የበለጠ ከዛ ምናምን ከ70 ከ60 ዓመት በኋላ ከ100 ዓመት በኋላ የሚመጣው ትውልድ አማራ የለምን ይቀበላል። የዛ ታሪክ ባለቤት ወራሪዎች ይሆናሉ። ትላንት የወረሩን ያጠፉን፣ ማንነት የደመሰሱት፣ ሀገር ያስደፈሩት፣ ሀገር የሸጡት ባንዳ የባንዳ ልጆች፣ ወራሪ የወራሪ ልጆች፣ ብልት ቆራጮች የታሪካችን ባለቤት ይሆናሉ ማለት ነው። ይሄ ነው ዓላማ የለም የሚሉት። ስለዚህ አማራ የሚባል የለም ይላሉ። አማራነት አስተሳሰብ እንጂ የዘር ማንነት ነገድ አይደለም ይላሉ። ዓላማቸው ታሪኩን፣ ባህሉን፣ እሴቱን፣ ቅርሱንና የእሴቱን ትውፊት ለመንጠቅ የፋኖነት ገድሉ፣ ጀግንነቱ ባሉታዊ መልኩ ማቅረብ፣ አሉታዊ ማድረግ፣ አጥፊ ማድረግ፣ ስኬቶቹን መደበቅ፣ ድሎቹን መደበቅ፣ ፍትሐዊነቱን ማጥፋት፣ መደበቅ፣ የራሱን ባህልና ቅርስ እንዲያንቋሽሽና እንዲጠላ ማድረግ፣ ማንነቱ እንደሌለ ወዳጅ መስለው በሚሰብኩት ስነልቦናው ማጠብ፣ ማንነት እንደሌለ፣ አማራ እንደሌለ ወዳጅ መስሎ ቀርቦ አማራ የለም ይለኛል ማለት ነው። ይሄ ስነልቦና ማጠብ ነው። ወዳጅ መስሎ ቀርቦ ለእውነት ተናገርኩ ብሎ አማራ የለም ይለኛል ቀስ እያለ ማለት ነው በሲስተም። ይሄ አማራ ጠልነት ነው፣ ስልታዊነት ነው፣ ባንዳነት ነው፣ ቅጥረኝነት ነው። ስለዚህ አማራ ማለት ዝም ብሎ የህዝብ ዘር ወይንም የነገድ ማንነት አይደለም። ለነሱ ያስፈራቸዋል። መንፈሳዊ ነው፣ አይጠፋም። አርበኝነትን አፄ ኃይለሥላሴ እንኳን ሲመጡ የዳዊት ወልደ ጊዮርጊስ አባት ወልደ ጊዮርጊስ ወልደ ዮሐንስ ለጣሊያን አድረው አርበኛ ሲያስፈጁ ነበሩ። አፄ ኃይለሥላሴም ሲመለሱ በባንዳነት የሚያውቆች አርበኞች በህይወት ስላሉ ብዙ አርበኞች እንዲጠፉን ደጃዝማች በላይ ዘለቀ ሁሉ በአንገታቸው ገመድ እንዲጠልቅ ያስደረጉ ባንዳ ናቸው። አርበኝነት ግን አልጠፋም። ፋኖነት አልጠፋም። አማራን በጋዝ አርከፈከፈ ጣሊያን፣ አማራነት አልጠፋም። አዲስ አበባ ላይ ጨፈጨፈ፣ አማራነት አልጠፋም። አፄ ዮሐንስ ረፈረፈው ከእንግሊዝ ጋር ወግኖ፣ አልጠፋም አማራነት። አፄ ዮሐንስ የልጅ ልጅ ከጣሊያን ጋር ገብሮ የትግሬን ጦር ይዞ አማራን ወጋ፣ አማራነት አልጠፋም። ግራኛ አህመድ ጨፈጨፈው ቤተክርስቲያንን፣ እንደገና ቤተክርስቲያን ተነሳች እና ታሪካችን ይሄን ነው የሚያሳየን ማለት ነው። እና አማራን የሚጠሉ የውጭም የውስጥም ኃይሎች የሌላቸው እምነት፣ ታሪክ፣ ቋንቋ፣ ባህል፣ እሴት፣ የማንነት ትውስታ እና የወደፊት ራዕይ ያለው የሚደነቅ የሚያኮራና የሚያስመካ ማንነት መሆኑን ነው የሚጸየፉት፣ የሚቀኑበት። ማንም የለውም አማራ ያለውን ታሪክ፣ አማራ የሰራውን ገድል፣ የአማራን ፍትሐዊነት፣ የአማራን ባህል፣ እሴት፣ አቃፊነት፣ አብሮነት የለውም። ነጩም የለውም፣ አራጅ ነው። ወራሪዎችም የላቸውም። ብልት ቆርጦ የሚያገባ ነው። በባንዳነት ትላንት ያበላውን ገሎ እንትን የሚል ነው። ወጭት ሰባሪ ነው። የእናጡት ነካሽ ነው። አፄ ዮሐንስን ባንዳነት ተመልከቱ። የልጅ ልጁ ራስ ማን ጉግሳ የሚባለው ለጣሊያን እንደገና እነ ማናቸው አማሃ ምናምን የሚባሉት በአምባላጌ ላይ የትግሬን ህዝብ ይዘው አሁንም ለጣሊያን ወግነው የምኒልክን በራስ መኮንን የሚመራውን ጦር የገጠሙ ናቸው። አሁንም ወያኔዎች ለነጭና ለአረብ ተገዝተው ኢትዮጵያን ያፈረሱ፣ በዘር በሃይማኖት የከፋፈሉ፣ ወደብ አልባ ያደረጉ ናቸው። እነዚህ ወራሪዎች ደግሞ ከ16ኛው ክፍለ ዘመን ጀምረው ማንነት እየደመሰሱ ብልት እየቆረጡ ሀገር እያወደሙ ዛሬም ላይ ያንን አውድመን መጨረስ አለብን የሚል የውጭን አስተምሮ ተቀብለው የሚፈጽሙ ናቸው። የላቸውም ትህትና፣ ፈሪሃ እግዚአብሔር፣ ይሉኝታ፣ ሀገራዊ ስሜት፣ ለህዝብ ማሰብ፣ ፍትሃዊነት፣ አቃፊነት የላቸውም። በታሪካቸውም የተጻፈ ነገር የለም፣ በማንነታቸውም የለም ማለት ነው። ስለዚህ ይሄን ሁሉ ያልፈዋል ማለት ነው። ፋኖ የሚያደርገው የአማራ የህልውና ትግል እንደ አባቶቹ፣ እንደ እናቶቹ፣ እንደ አያት ቅድመ አያቶቹ ይሄንንም እናልፈዋለን ማለት ነው። የሞተው ይሞታል፣ አዎ። ጉዳት ይደርሳል፣ አዎ። ግን እናሸንፋለን።
እናሸንፋለን። ቱርክ ግራኝ አህመድን በሚል በፊት አሰልፎ ለ17 ዓመት ጨፈጨፈን። የጦር መሳሪያ ኢትዮጵያ ውስጥ የታወቀው በኦቶማኖች ነው። ኦቶማኖች ይዘውት የመጡት ጠመጋ የሚሉትን ነው በቱርክኛ ቋንቋ። ጠመንጃ የተባለው የጠላት መንጃ፣ የጠብ መንጃ፣ ጠመንጃ ያለው አማራ ማለት ነው። የእነሱን ተቀብሎ እና ይሄንንም እናሸንፈዋለን ነው። ሌላው ሶስተኛው አሁንም የስነ ልቦና ገደላው ስልት ሶስተኛው መከፋፈልና ማጋጨት ነው። መከፋፈልና ማጋጨት ልክ አሁን ፋኖ ውስጥ እንደሚደረገው ከውስጥ እና አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋ፣ እነዚህ ጌታ አስራደ ምናምን የሚባሉት ከመጡ በኋላ እነ መከታው ምናምን ከመጡ በኋላ ከውስጥ ገብተው ፋኖን መበታተልና መከፋፈል ማለት ነው። በተለይ እና አስረስ ማረ ዳምጤ የወያኔም የብአዴንም የኦሮሞማም ወኪል የሆነው የፈረንጆች ሁሉ ወኪል የሆነው ከውስጥ መከፋፈልና ማጥፋት የሚዘሩት ማለት ነው። መፈወዝ ምናምን ይላሉ፣ መቀላቀል ይላሉ፣ ከአካባቢው ይነቅሉታል ጉልበት እንዲያጣ ባይተዋር እንዲሆን። መፈወዝ ብለው ከሌላ አካባቢ የመጣ ብለው ገዳይ ትግሬ፣ ገዳይ ኦሮሞ ይቀላቀሉበታል ማለት ነው። አማርኛ ተናጋሪውን እያመጡ የተማረከ ነው ተስቦ የተከዳ ነው ምናምን እያሉ ማለት ነው። በገንዘብ እያታለሉ ማለት ነው። መጨረሻ ላይ አጥፊዎቻችንን አጋር አድርገው አሁን የቀረቡት አፋብን ከወያኔ ጋር ወያኔ ነፃነት ትግራይ ነው የሚለው ትህነግ ትግራይ ህዝብ የትግራይ ህዝብ ነፃነት ግንባር ትግራይ ህዝብ ነፃነት ግንባር ነው የሚለው። አማራን ብሔራዊ ረፍት ነሳለው በአማራ መቃብር ላይ የትግሬ ሀገር መሰርታለሁ ያለ ነው። የወረራ አጽመ ርስታችንን ለመውረር ያለቀቀው አለ። እንደገና ያስለቀቅነውንም ደግሞ ለመያዝ እየተንቀሳቀሰ ነው። አሁን እና አስረስ ማረ ዳምጤ እነ ዘመነ ካሴ እነ ማን ነው የሚሉት ጎንደር ያለው ወልቃይትን ለትግሬ ከምንሰጥ ለኤርትራ እንስጥ እያሉ ህዝቡን እያታለሉ ነው። በዚህ ድረስ ነው የሚመጡት ቅጥረኛ ባንዶች፣ ይሄን በሉ እየተባሉ ማለት ነው። እና በዚህ ልክ መከፋፈልና ማጋጨት ሌላኛው የስነ ልቦና ገደላ ነው ማለት ነው። መከፋፈልና ማጋጨት ብዙ ጊዜ አንድነትን በቀጥታ ማጥቃት አይቻልም። ብዙ ጊዜ በጦርነት ውስጥ አንድነትን በቀጥታ ማጥቃት ስለማይቻል በአስተሳሰብ በተለያየ መልክ መከፋፈል፣ በጥቅም፣ በቡድን፣ በወንዝ፣ በወረዳ፣ በጎጥ፣ በምናምን መከፋፈል ማለት ነው። ስለዚህ የተደረገው በፋኖ ውስጥ ግጭት መፍጠር ነው። በፋኖ ውስጥ ግጭት መፍጠር ያስተሳሰብ ምናምን ፋኖ እርስ በርሱ በመሪዎች እየተቧደነ ሲጣላ በፕወዛና ማዘዋወር ሰበብ እርስ በርሱ እንዲጠራጠር ሲደረግ ከአካባቢው እንዲርቅና በማያውቀው አካባቢ ሆኖ ባይተዋር እንዲሆን ሲደረግ የውጭ ችግሮችን ማየት ይረሳል፣ ኮንፊደንሱን ያጣል። መሪዎች የሚሉትን አጥፊ መሪዎች እና አስረስ ማረ ዳምጤ የሚሉትን ብቻ እንዲቀበል ይሆናል። ከትውልድ አካባቢው ቀይረውታል። የሚበላው የሚጠጣው በእነሱ ቁጥጥር ውስጥ ወድቋል። ስለዚህ ምግብ ማዘግየት ይችላሉ፣ ያስርቡታል። ውሃ አያገኝም፣ ይጠመዋል። ወንዝ ካለበት በረሃ ርቀው ያሰፍሩታል፣ እዚህ ተቀመጥ ይሉታል። ውሃ ይጠመዋል፣ ይራባል። ጦርነት እንዲነሳ ይደረግና እንደተራበ እንደተጠማ ጦርነት ውስጥ እንዲገባ ያደርጉታል ማለት ነው። አያችሁ፣ ይህን ነው እና አስረስ ማረ ዳምጤ እየሰሩ ያሉት። በዋናነት ጎጃም ላይ እየሰሩ ያሉት እንዲህ አድርገው ነው እያስገደሉ ያሉት። የዘመነ ካሴ አማራ ፋኖን በጎጃም ያስጨፈጨፉት ያስመቱት፣ ህዝቡንም በድሮን ያስደበደቡት፣ የወራሪ ጦሩን የወያኔንም የኦሮሞማን ጦር በተለይ አከርካሪ የተሰበረበት አካባቢዎችን በድሮን እንዲጨፈጨፉ ጀግኖችን ለስብሰባ እያሉ ያስመቷቸው እነሱ ናቸው። አሁንም ቢዛሞ ወለጋ ላይ ራሳቸውን ለመከላከል የተደራጁትን ዘና የሚዘግቡት እነዚህ ባንዳዎች ናቸው። ከወለጋ ተሻግረው መጣው ከዘመነ ካሴ ጋር ፎቶ የተነሱት ከዚህ በፊት የነበሩት አብዛኛው ተገለዋል። ይሄ ነው እየተከተሉ አማራ ጀግኖችን ማስጠፋት፣ ህዝቡን ማስመታት ነው የተቀጠሩት። ለዚህ ነው ማምለጥ አይችሉም። ከዛው አስረስ ማረ ዳምጤ ከዚህ ቅጥር፣ ዘመነ ካሴ፣ እስክንድር ነጋ ከዚህ ቅጥር መውጣት አይችሉም ውጡ ካልተባሉ በስተቀር። ለምን? ከጎናቸው የሚጠብቃቸው ግንባራቸውን በል ይባላል፣ ግንባራቸውን ይባላሉ። ይሄ መታወቅ አለበት ማለት ነው። ስለዚህ ጠላቶቻችንን ወራሪ ዘረኛ ተገንጣዮች ወያኔ ትህነግ፣ ኦሮሞማ ኦነግ፣ ብአዴን እና እነዚህ ሀሳብ ኢትዮጵያኖች እና አንዳርጋቸው ጽጌ እነ ልደቱ አያሌው እነ ይልቃል ጌትነት እነ አርጃኖ ዳዊት ወልደ ጊዮርጊስ መርዙ እነዚህ ጊዜ ይገዛሉ፣ መሳሪያ ያሰራጫሉ፣ ያዘዋውራሉ። አዳዲስ እነ ወያኔ እነ ኦሮሞማ አዳዲስ ምልምል እየመለመሉ ያሰለጥናሉ። ከሚያግዛቸው ሀገሮች የቴክኖሎጂ ድጋፍ ያገኛሉ። የድሮን ድጋፍ ይመጣላቸዋል ከቱርክ፣ ከዱባይ፣ ከአሜሪካ። IMF ዶላሩን ያፈሳል። ምን ይላል?
እንደዛ ያደርጋል ማለት ነው። የግብፅ የጦር መሪዎች ምናምን እንደዛ ያደርጋሉ። በቃ ትወናው ይቀጥላል ማለት ነው። ትወናው እንደዛ ይቀጥላል ማለት ነው። ስለዚህ ሁልጊዜ ጥያቄያችን ምን መሆን አለበት ነው? ጥያቄያችን ለመከፋፈልና ለግጭቱ ለመቋቋም ምን አይነት ጥያቄ መጠየቅ አለብን? ይህን ክፍፍል ይህን ንትርክ በማን ተወለደ? ያንዳንዱ መከፋፈል ያንዳንዱ ንትርክ ሲፈጠር በገንዘብ በተለያየ በአስተሳሰብ በወረዳ በሹመት በምናምን ሲፈጥሩት ከአንዱ ቦታ አንዱ ቦታ ዘዋሪ ሿሚ ምናምን እያሉ ሲፈጥሩት ይሄ ንትርክና ይህንትን ከየት ነው ምንጩ ማለት ነው? ማነው አስተምሮውን የፈታው? በፊት ያልነበረውን አሁን ለምን ተፈጠረ? አይ በአመራር ምክንያት አመራሩን ተቃውሞ ነው። ስለዚህ አመራር አይሆንም፣ ዞር በል ከዚህ በቃ ማለት ያስፈልጋል ማለት ነው። ገንዘብ ምናምን የከሌ እኮ እንደዚህ እየተላከለት የ100,000 ብር ሞባይል ይዞ ምናምን ያንን ጆሮውን ቆንጥጦ በጥፊ ብሎ ስልኩን መቀበል መሸጥና ለምግብ ማዋል ለጎደለ መሙያ ማዋል። የ100,000 ብር ስልክ ምናምን የሚይዝ ፋኖ ካለ አሳዶ ጆሮ ግንዱን ማለት ነው። ጆሮ ግንዱን ብሎ መቀበል ነው። መሪዎች ከሆኑ ታማኞች ከሆኑ ንጹህ ከሆኑ ፍትሃዊ ከሆኑ ከውጭ የሚላክን ገንዘብ በአግባቡ ለሰራዊቱ የሚያደርሱ ከሆኑ አብረው የሚበሉ ከጦሩ ጋር አብረው ቆሎም ሆነ ምንም ሆነ ዳቦም ሆነ እንጀራም ሆነ አብረው የሚቀምሱ ከሆነ መገናኛ ቢይዙ አንዳንድ ነገር ቢያደርጉ ይሄ አግባብ ነው። የአግባብ ነው፣ ያሰራር ነው። ምንም እዚህ ግባ የማይባል መናኛ እንደ አስረስ ማረ ዳምጤ አይነት እንደ ማርሸት አይነት እንደ ተሰማ ካሳሁን አይነት እንደ የቆየ ሞላ አይነት እንደ ዘመነ ካሴ አይነት እንደ እስክንድር ነጋ አይነት እንደ ጌታ ስራዳ አይነት እንደ መከታው አይነት እንደና አበበ ጢሞ አይነት እንዲህ አይነት ባንዳዎች ግን የሚያደርጉትን ጆሮ ግንዱን በጥፊ ብሎ ስልኩንም ምኑንም ተቀብሎ ለሰራዊቱ ጥቅም ላይ ማዋል ነው፣ ወደ ገንዘብ ቀይሮ ማለት ነው። ይሄ ነው ቁርጠኝነት። ከዚህ ነው የሚጀምረው። ዝም ብሎ መጮህ ዝም ብሎ መናገር ምናምን አይደለም። በቃ ለራሳችን መፍትሄ የምናበጀው ራሳችን ነን። ማንም መፍትሄ አበጅቶ አይልክልንም። አንዱ ወደ ሌላ ጣት መቀሰር፣ አንዱ ወደ ሌላ መጮህ ምናምን የለም። ሁሉም ነገር በእጃችን ነው መፍትሄው። በምንችለው ልክ መፍትሄ ማድረግ አጠገባችን ላለ ችግር እኛ ማድረግ የምንችለውን ነገር ማድረግ አለብን ማለት ነው። ማድረግ የማንችለውን በቃ ይቆይ ችግር የለም አይጎዳንም። ማድረግ የምንችለውን ካደረግን ግን ማድረግ የማንችለው ይጠፋል በራሱ ጊዜ ማለት ነው። ስለዚህ እነዚህ ነገሮች ማድረግ አለብን ማለት ነው። እና የመከፋፈልና የማጋጨትን ክፍፍልና ንትርክን በማን ተወለደ ብሎ መጠየቅ ያስፈልጋል። ማንንስ ይጠቅማል? መሆን ያለበት ምንድነው ብሎ ማድረግ ያስፈልጋል ማለት ነው። መደረግ ያለበትን ይሄንን ስናደርግ የችግሩን ውል እንይዘዋለን ማለት ነው። የችግሩን ውል ከያዝን ደግሞ የተተበተበውን እየፈታን ዋና የችግሩ ምንጭ የሆነው ጋር እንደርሳለን ማለት ነው። በማን ተወለደ ስንል እንደዚህ እነከሌ ሹመት ይሾም ብለው እነከሌ ሹመውት ሿሚዎች ጋር ነው የምንሄደው ማለት ነው። ስለዚህ ያንን ትብታብ እየተፈታን የሿሚዎችን ሰንሰለት አለ፣ አስረስ ማረ ዳምጤ ሰንሰለት አለ። አስረስ ማረ ዳምጤን ሰንሰለት እየበጣጠስ መደረግ ያለበት ሁሉ እየተደረገ በቆራጥነት አስረስ ማረ ዳምጤ ጋር እንደርሳለን ማለት ነው። አለቀ። አስረስ ማረ ዳምጤ ሲመታ እንትና የማን ነው የስጋ ዘመዱ ያክስቱ ልጅ ተመስገን ጥሩነህ የወያኔንና የእንትንን ተቀብሎ በዘመዶቹ በኩል አድርጎ በእንደዚህ የክልል ፕሬዚዳንት የሚል የወያኔ አጥር አለ ክልል የሚሉት የዛ ያስቀመጡት አረጋ ምናምን አለ። በዛ ተተብትቦ ምናምን የተያዘውን ሁሉ ሰንሰለቱ ይመታል ይበጣጠሳል ማለት ነው። ያኔ ወያኔ ጠፋች ማለት ነው። ይሄ ነው ወያኔ መምታት ማለት። ይሄ ነው ኦሮሞማ መምታት ማለት። ይሄ ነው ብአዴን መምታት ማለት። አስረስንና አስረስን ኔትወርክ መበጣጠስ በተገኘው አጋጣሚና በተገኘው አማራጭ ሁሉ መንገድ ሁሉ መበጣጠስና ማጥፋት፣ ከዚህ ምድር መንቀል ወያኔን መንቀል ማለት ነው። ኦሮሞማ መንቀል ማለት ነው። ብአዴንን መንቀል ማለት ነው። ጸረ አማራውን የውጭውን ይሄ ጭራቅ የሆነውን ደም በማፋሰስ ሀገር በማፍረስ ሀብት ሊዘርፍ ያሰፈሰፈውን ቅኝ ገዢ ኃይል መንቀል ማለት ነው። ማሸነፍ ማለት ነው። በዚህ ልክ ይሄ የዛ መፍትሄ ይሆናል ማለት ነው። ሌላኛውና የመጨረሻው ይሄ ዋና ካልኳቸው የስነ አእምሮ መግደያ መሳሪያዎች ውስጥ የመጨረሻው ግራ መጋባትን መፍጠር ነው። ግራ መጋባትን መፍጠር ነው። አንዳንድ ጊዜ ጀግኖችን ለማሸነፍ ማታለልና ማዘናጋት ብቻውን በቂ አይደለም። ማታለልና ማዘናጋት ብቻውን በቂ አይደለም። ስለዚህ ምን ይጨመራል? እውነትና ውሸትን በመቀላቀል ግራ ማጋባት ውጤታማ አይደለም። አንዱን ጀግና ሂዶ ዝም ብዬ ላታልህ ግራ ላጋባህ ቢሉት አይመጣም። ግን እውነት ትንሽ እውነት ይይዙ ይሄዱና ከዛ ከሴራና ከውሸት ጋር አቀላቅለው ግራ ያጋቡታል ማለት ነው።
ሌላው ህዝብማ ይሄ በቅን ልቦና የሚነዳው መንጋ በቀላሉ ነው ግራ የሚጋባ። በስርዓተ ትምህርት እንዳያስብ የተደረገ የከሸፈ ነው። ቆም ብሎ ማሰብ አይችልም። ሆይ ሆይታውን በለው በለው ነው እንጂ እውነት የሚናገረውን አይለይም። ረጋ ማለት በራሱ ያስፈራዋል። እውነትን መቀበል በራሱ እንዲያስፈራው ተደርጓል። ስነ ልቦናው ታጥቧል። በኢኮኖሚ እንዲደህይ ተደርጓል። አዳሪ እንዲንበረከክ ምናምን አድርገውታል። ያ አብዛኛው መንጋ ማለት ነው። ግን ይሄ መንጋ አሁንም በጥቂቶች ነው የሚመለሰው። በጥቂት ቆራጦች ናቸው። በየትኛውም ዓለም፣ በየትኛውም ሀገር፣ በየትኛውም ወቅትና ጊዜ ታሪክ የሚነግረን ጥቂቶች ናቸው ለውጥን የሚያመጡት እንጂ ማሱ ብዙሃኑ ምናምን አይደለም። ብዙሃኑ እያየ እያዋጣውን ምናምን የሚጠፋው ይጠፋል፣ የሚለማው ያወቀው ደግሞ ወደ ትክክለኛው ይገባል ማለት ነው። ተወናብዶ ምናምን በግርግር ከዚህም ከዛ የሚያጨበጭበው ከአጥፊው ጋር ተሰልፎ እበላለሁ ብሎ የሚሄደው በሙሉ ይጠፋል። በተለይ እበላለሁ ብሎ ስልጣን አገኛለሁ የሚለው የምሁርም አለ እና አስረስ ማረ ዳምጤን አንግሰን እናገኛለን የሚሉ እንደነ ዶክተር ነጋሽ አምሳሉ አይነት ውዳቂዎችም አሉ። ፋኖ እያሉ ከውጭ ምናምን ዘመንን የሚጠላ ጎጃምን የሚጠላ እያሉ ህዝብ ለማሸማቀቅ ሲሞክሩ የነበሩና የሱ ጓደኞች ፕሮፌሰሮችም ኖችም አሉ። እንዲህ አይነት ወራዳ ሰዎችም አሉ እና ግራ ማጋባት እውነትንና ትክክለኛን ህዝብ፣ እውነትንና ውሸትን በመቀላቀል ትክክለኛን ህዝብ ግራ ያጋባሉ ማለት ነው። እውነትና ውሸት ተቀላቅለው ሴራ ሲጎነጎንባቸው ህዝቡ ይፈዛል። ከፈዘዘ ይጠቃል፣ ይመታል። ምክንያቱም ማንን እንደሚያምን ካላየ፣ ማንን እንደሚያምን ካላየ፣ ማንን እንደሚያምን ካላወቀ ጠፋ ማለት ነው። ምክንያቱም እውነቱና ውሸቱን ቀላቅለው ይዘው ሲመጡ አጥፊዎች ትንሽ እውነት ይዘው ውሸት አምጠው ሴራ አምጥተው የሚያጠፋ መንገድ ሲያስይዙን ግራ ሲጋባ ይፈዛል። ሲፈዝ ይደነዝዛል። ሲደነዝዝ የሚያደርገውን አያውቀውም፣ ይመታል። ምክንያቱም ማንን ይመን የትኛውን ይከተል ግራ ተጋብቷል ማለት ነው። ስለዚህ ውሳኔ ለመስጠት ይቸገራል ማለት ነው። አንዳርጋቸው ጽጌ አማራ የለም ምናምን ሲል ቆየ። አማራን ሲያስገድል ሲገድል ኖረ ከኢሃፓ ጊዜ ጀምሮ። ወያኔና ኦሮሞማ አገር ድርጅት ሆነው ስልጣን እስከሚይዙ ኢሃፓ ብለው አማራውንና ንጹህ ኢትዮጵያዊ ነቃ ያለውን አስገደሉት እና ከዛ በኋላ ስልጣን ሲይዙ ኢሃፓ ፈረሰ፣ ሚናውን ጨረሰ። ከዛ ተመልሰው መጡ። ይሄ ኢዜማ፣ ግንቦት ሰባት ምናምን ተቃዋሚ ፓርቲ በሚባለው አሁንም አማራ ጠፍቶ ትግሬና ኦሮሞ አገር እስከሚሆን ድረስ የሚሰሩ ናቸው። እና አንዳርጋቸው ጽጌና ይልቃል ጌትነት እና ልደቱ አያሌው ወደዛ ተረፈ ማለት ነው። እና ይሄ ሰውዬ አማራ የለም ሲል ኖረ። ከዛ በኋላ አይ አማራ አለ እንደዚህ ብሎ ለማስተባበል ሞከረ። ከዛ አሁን እኔ ለምሳሌ አማራ መሆን እችላለሁ አለ። አማራ ለመሆን 4 ነገሮች አለ። አማራ መሆን፣ በደም አማራ መሆን፣ ቋንቋውን መቻል፣ ባህሉን መውደድ ወዘተረፈ ነፋ ቱሪናፋውን። ከዛ በኋላ ቋንቋውን ስለምናገርና ሽለላና ፉከራውን ስለምወድ አማራ ነኝ ማለት እችላለሁ ብሎ መጣ። ከዛ በኋላ የቅጥረኛ ባንዳዎች ትእዛዝ ተሰጣቸው እንዲቀበሉት፣ ከወያኔ ከኦሮሞማ ከባዴን ተሰጣቸው። ሌላኛውን አሁንም ግማሽ ኦሮሞ ግማሽ አማራ የባንዳ ልጅ ዳዊት ወልደ ጊዮርጊስን ምናምን ይዘው ጽንዶ ብለው መጡ። ሰሜን ደቡብ ምናምን እያሉ አጥፊ ሌላ ይዘው መጡ። የጥቃት ኢላማ የተደረገው አብይ አህመድ ነው። አብይ አህመድን የወለደውን ድርጅት ወያኔ ትህነግ የወለደውን ኢህአዴግና ኦሮሞማ ኦነግ የወለደውን ብልጽግና አይናገሩም። ርዕዮተ ዓለማቸውን አይናገሩም። ያጠፉትን አይናገሩም። አብይ አህመድን ግለሰብ አድርገው ጆዋር መሐመድን አጋር አድርገው በሕዝቅኤል ጋቢሳን ይሄ ማን ነው ጸጋዬ አራርሳን ምናምን አጋር አድርገው ስብሐት ነጋን አማካሪ አድርገው መጡናል። እነ ማን ነው አንዳርጋቸው ጽጌ ሱዳን ሄደ እንደዚህ ምናምን አንድነት። ከዛ አንዳርጋቸው ጽጌን አትናገሩት የሚል የእነ አስረስ ማረ ዳምጤ እነ ዘመነ ካሴ ቡድን መጣ ማለት ነው። ሰው ግራ ተጋባ። አንዳርጋቸው ጽጌ ጸረ አማራ እንደሆነ ነው የሚታወቅ። አማራን በማስገደል አማራን በቁሙ የለም ብሎ ጄኖሳይድ ያወጀ ሰው ነው። ጄኖሳይድ ሲቀሰቅስ የኖረ ሰው ነው። ዘር ማጥፋትን ሲቀሰቅስ ሲያስተምር የኖረ ሰው ነው። መጤዎች ናቸው እያሉ እነ ብርሃኑ ነጋ የሰሜንን ፖለቲካ ወደ ደቡብ እናመጣለን፣ ሰሜን እናጠፋለን እርስ በርሱ እያሉ ሲናገሩ የነበሩ ወንጀለኞች ናቸው። ዘር በማጥፋት ወንጀል ነገ ለፍርድ የሚቀርብ ነው። ወይ በአንገቱ ገመድ ይጠልቃል፣ ወይ በጥይት ተደብድቦ ይገደላል። እንዲህ አይነት ወንጀል የፈጸመውን ሰው መጥቶ የፋኖ መሪ እንዲሆን አደረጉት። ማን? ቅጥረኛ ባንዳዎች።
እና አስረስ ማረ ዳምጤ፣ እነ ዘመነ ካሴ፣ እነ እስክንድር ነጋ፣ እነዚህ ማለት ነው። የእነዚህ ደግሞ አጨብጫቢዎች አሉ ከስር አስረስ እያለ የሚያጨበጭብ መንጋውም ቅጥረኛውም ባንዳውም ምናምንቴውም ሁሉ አለ። የዘመነም እንደዚህ አጨብጫቢ አለ። አማራ መስለው የሚጽፉ አሉ። አማራ መስሎ ለአስረስ የሚጽፍ አማራ መስሎ ለዘመነ የሚሞግት ባንዳ ነው። መመዝገብ አለበት እና ወደፊት እንዳግባቡ ህግ ቅጣት ይቀጣል ማለት ነው። አስፈላጊ ከሆነ ለባንዳ ለዘመነ ካሴ፣ ለእስክንድር ነጋ አጨብጫቢ የውስጥ እነሱ ለሚፈጥሩ ሴራ ተባባሪ የሆነ ኢትዮጵያዊ ዜግነቱን ይነጠቃል። ሂድ ከዚህ ተብሎ ይባረራል። ባንዳን ያነገሰ ነው። ለባንዳ አገልጋይ የነበረ ነው። ስለዚህ ባንዳ ፈልጎ ያገልግል። ኢትዮጵያ ለባንዳዎች መኖሪያ አትሆንም ማለት ነው። ባንዳ የነበረ በሙሉ ገዳዮቻችን በአዋጅ የተናገሩ ናቸው። እነዛን ለፍርድ ማቅረብ ነው፣ ፈጸሙት ይጠይቃሉ። ባንዳዎች ግን ዜግነታቸውን ነጥቆ እንደ ጥፋታቸው ቀጥቶ ማባረር ነው፣ እንደ ቅጠል በጉም መበተን ነው። ስለዚህ እና አንዳርጋቸው ጽጌን ከጀርባ ዝለው ሲመጡ እነ ዘመነ ካሴ፣ እነ እስክንድር ነጋ ወጣ እንዲል ተደረገ። እንትኑ ሌላ ድርጅት ሌላ ምናምን እንዲቧል ተደረገ። አንዳርጋቸው ጽጌ የፋኖ መሪ ሆኖ የፋኖ ተወካይ ሆኖ ጎረቤት ሀገር ላይ ሄዶ እንዲሰየም ተደረገ ማለት ነው። ከዛ ሰው ግራ ተጋባ። እንደ ይሄ ነገር ምንድን ነው? እንዲህ አንዳርጋቸው ጽጌ እኮ ከፊቱ እነ ዘመነ ካሴ ያሉ፣ እስኪ ቆይ ዝም እንበል ምናምን የሚባል ተፈጠረ። ይሄ ነው ግራ ማጋባት ማለት። ስለዚህ ማጠቃለያ ይሄ ምንድነው? የኢትዮጵያ መስራችና ገንቢ ጠባቂና እስካሁን ያቆየ ፍትሃዊውና ጥበበኛው ወገኔ አማራ የተከበረው ፋኖ የኢትዮጵያ ዳግማዊ አድዋን የሚያውጀው ፋኖና ክቡራን ኢትዮጵያውያን እንዲሁም መላው ተመልካች ከ7000 እና ከዛ በላይ ታሪካችን ውስጥ አማራን በኃይል ማሸነፍ እንደማይቻል እንድታውቁ፣ ተሸንፎም እንደማያውቅ እንድታውቁ፣ በተለያየ መንገድ ቢጨፈጨፍም አፈርልሶ የሚነሳ መሆኑን እንድትገነዘቡ፣ በኃይል ስላልተቻለ በማምከን በገዳይ ተላላፊ በሽታ በረሃብ እህቶቻችንን ወደ አረብ ሀገራት በመላክ የሚያገቡበትና የሚወልዱበትን ጊዜ በማሳለፍና አእምሯቸውን በማደንዘዝ በሰው ሰራሽ ረሃብ አማራን ለማጥፋት እስካሁንም የተሰራብን አማራ እንዳልጠፋ እንድትረዱ ማለት ነው። አማራ አልጠፋም በዚህ ሁሉ ማለት ነው። ስለሆነም ከባንዳው አፄ ዮሐንስና ከሱ በፊትም የተጀመረ የባንዳነት አማራን የማጥፋት ኢትዮጵያን የመውጋት ተግባር አሁን በእኛ ትውልድ በአጥፊ ስርዓተ ትምህርት ስለተገደለ ወጣቱ አስተሳሰባችን በሐሰት ትርክት ስለተበረዘና በኢኮኖሚ ተነጥለን ስለተጠቃን ከፍተኛ በጀት፣ የሰው ኃይል፣ የቁጥጥርና ክትትል ኮሚቴ ተመድቦ በፍርሃት ግራ በመጋባት በመከፋፈል እና በማንነት ማዳከም አጥፊዎቻችን ወያኔ ትነግ፣ ኦሮሞማ ኦነግ፣ ብአዴን፣ ምዕራባውያን፣ አሜሪካ የውጭ ጉዳይ ፖሊሲዎቻቸው የኢምፔሪያሉ ዓለም እነ ግብፅ ለውሃ ምክንያት እና ደግሞ የዚህ የምዕራባውያን ውላጆች እነ ሳውዲ፣ እነ ኢሚሬት ወዘተ እኛን አጥፍተው መሬታችንን የተፈጥሮ ሀብታችንን ለመውረስ መሰል አጥፊ ኃይሎችን አሰማርተው አማራ ጠሎችን ቀጥረው ጸረ አማራዎችን አደርጅተው በአይኤምኤፍ እና በወርልድ ባንክ ገንዘብ እየሰጡ ቅጥረኛ ባንዳዎች የፋኖን እንዲመሩ ተደርጎ አሁንም አማራን አጥፍቶ ኢትዮጵያን ለማፍረስ እየተረባረቡ ይገኛል። ይህንንም እንድትረዱ ማለት ነው። በተለይ የትግሬም ህዝብ የኦሮሞም ህዝብ እንድትረዳ ዘርህን እንድታተርፍ ነው። አማራን አጠፋለሁ ብለህ ስለምጠፋ ማለት ነው። ይሄንንም እንደምናሸንፈው ይሄንንም ድራሹን አጥፍተን አሸንፈን ነገ ድል እንደምናውጅ ለመግለጽ ለማስገንዘብ በቅን ልቦና ለሚነዳው መንጋ ደግሞ ቆም ብሎ እንዲያስብ እየተነዳ ወገኑ እንዳያስጨርስ ለባንዳ እያጨበጨበ እህት ወንድሙን እንዳያስበላ እንዲረጋጋ ይህንን መልእክት የፍኖተ አማራ ቋሚ ዝግጅቶች የዛሬውም ሆነ ያለፉት ዝግጅቶች ይህንን መሰረት ያደረጉ ናቸውና ይህንን አጠቃላይ የስነ ልቦና ገደላ ብዬ ያቀረብኳቸውን 4 ነጥቦች ተረድተን አሰራሩን ሁሉን ነገር ከተረዳን ሁሉንም እየመረመርን በሚናገረው ካለፈ ታሪኩ ጀምሮ የመጣበትን መንገድ ትላንት የተናገረውን ዛሬ የተናገረውን ወጥነቱን የት ድረስ ይዘልቃል አስተሳሰቡ
ቅርብ ላይ ገደል የሚከት ነው፣ ወንዝም የማይሻገር ነው። መሰረታዊ ጉዳዮችን እየለየን የምንሄድበትን የመፍትሄ መንገድ አቀርባለሁ ማለት ነው። የመፍትሄ መንገዱ እውነታን መፈተሽ፣ ታሪክን ማወቅ፣ ራስን ማክበር፣ በማንነት መመካት፣ በማንነት መኩራት፣ በአማራነት መኩራት፣ በስሜት ሳይሆን በስልትና በጥበብ መንቀሳቀስን እመክራለሁ፣ አስተምራለሁ ማለት ነው። ምክንያቱም የጠላቱን ማንነትና ሴራ የተረዳ ህዝብ ለማታለል አስቸጋሪ ስለሚሆን፣ የጠላቱን ማንነት ከሴራቸውና ቅጥረኛ ባንዳ እንዴት እንደሚያሰማሩ ተገንዝቦ በልኩ የተደራጀ ፋኖን አማራን ማሸነፍ አይደለም ከፊቱ መቆም እንደማይቻል ስለሚታወቅ አማራ ተረጋግቶ እንዳያስብ፣ አማራ በፍርሃት ውስጥ እንዲገባ፣ አማራ አስተሳሰቡ እንዲመክን፣ አማራ የተሸናፊነት ስነልቦናን እንዲቀበል፣ አማራ ከላይ የመጣብኝ ማት ነው ብሎ ምንም ማድረግ አልችልም የሚለውን ነገር ሁሉ የሚረባረቡበት እነዚህን ጉዳዮች ስለሚያውቁ ማለት ነው። ስለዚህ ግንዛቤውን ያስተካከለ፣ ረጋ ብሎ ያሰበ፣ ቆም ብሎ ያየ፣ ሰዎችን በስማቸው ሳይሆን የመጡበትን መንገድና ያደረጓቸውን ድርጊቶች ወደፊትም ወደኋላም ብሎ የፈተሸ እውነታውን ይለያል ማለት ነው። እውነትን ማወቅ ግንዛቤን፣ አስተያየትን፣ እይታን ያሰፋል ማለት ነው። ግንዛቤ ከተስተካከለ፣ በእውነቱ የሐሰት ትርክ ጠፍቶ እውነት ላይ ከቆመ፣ ከፕሮፓጋንዳው፣ ከሆይ ሆይታው፣ ከጩኸቱ ተለይቶ የሚያዋጣውን መስመር ከያዘ ማንም ሊያሸንፈው አይችልም ማለት ነው። ስለዚህ አሸናፊነታችን የእናት አባቶቻችንን ጥበብ መውረስ ነው። የእናት አባቶቻችንን ጥበብ ወርሰን ጠላቶቻችንን በጠላትነት አስቀምጠን ወዳጆችን በወዳጅነት አስቀምጠን የጠላቶቻችን የቆሙባቸው ምሰሶዎች፣ ቅጥረኛ ባንዳዎች፣ አካሄዶች፣ ስልቶችን በመለየት ከታች ጀምረን ወደ ላይ በመንቀል እንዳስፈላጊነቱ ጠላቶቻችንን ደምስሰን በአጭር ጊዜ ሰላማችንና ደህንነታችንን አስከብረን ትውልዳችን ካለ ስጋት እንዲቀጥል ኢትዮጵያ ሀገራችን ሉዓላዊነት ተከብሮ ኢትዮጵያውያን በፍትሃዊነት በመከባበር በመፈቃቀድ እንዲኖሩ ማስቻል አለብን ማለት ነው። ይህ ኃላፊነት ደግሞ ለአማራ ብቻ ሳይሆን ለፋኖ ብቻ ሳይሆን ለመላው ኢትዮጵያዊ ህልውናው ለሚገደው ሁሉ የተሰጠ ነው። አድማጭ ተመልካቾቻችን በሚቀጥለው በሌላ ዝግጅት እስከምንገናኝ የዛሬውን እዚህ ጋር ጨርሻለሁ። የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳንረሳ። የዘመድ ሳተላይት ቴሌቪዥንን ማስተዋወቅና መደገፍ ማገዝን እያሳሰብኩ የዛሬ ዝግጅቴን በዚህ ጨርሳለሁ። እስከሚቀጥለው ሰላም።